ሰላም ጤና ያስጥልን። እንኳን ወደኛ ሚዲያ በሰላም መጣችሁ። ስለመጣችሁ ደስ ብሎናል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት መስጫው ላይ በማስቀመጥ ቤተሰብ ሁኑ። ዛሬ የማቀርብላችሁ የፍቅር ታሪክ ነው። የመስታወቱ ስብርባሪ። አቤልና ቅድስት በ3 ዓመታት ላይ የዘለቀ ጥልቅ ፍቅር ነበራቸው። አቤል ለቅድስት ያለው ፍቅር ወደር አልነበረውም። ሆኖም አንድ ትልቅ ድክመት ነበረው፣ ቁጣ፣ ንዴት። ልክ እንደ ድንገተኛ ማዕበል ነበር። አንዴ ከተነሳ በፊቱ ያገኘውን ሁሉ ያወድማል። ቅድስት ግን በትዕግስቷ ትታወቅ ነበር። አቤል ተቆጥቶ ቃላትን እንደ ፈላጻ ሲወረውርባት፣ እሷ በዝምታ ታሳልፈዋለች። ሰርጋቸው ሊደርስ ጥቂት ቀናት ሲቀሩት ግን አቤል ባልተገባ ምክንያት እጅግ ተቆጣ። አንቺ እኮ ለኔ አትመጥኝም፣ ካንቺ ጋር መኖሬ ራሱ ትልቅ ስህተት ነው በማለት እጅግ የሚሰቀጥጡ ቃላቶች ተናገራት። ቅድስት ያኔ ለመጀመሪያ ጊዜ ደነገጠች። አቤል ቃላት ልክ እንደ ስለታም ቢላዋ ልቧን ሰነጠቀው። ያልተጠበቀው ስጦታ። በማግስቱ ቅድስት አንድ ትልቅ በካርቶን የታሸገ ስጦታ ይዛ መጣች። አቤል ትላንት ለተናገርኩት ነገር ይቅርታ ልትጠይቀኝ ነው ብሎ በኩራት ጠየቃት። እሷ ግን ምንም ሳትመለስ ካርቶኑን ከፈተችው። ውስጡ እጅግ የሚያምር ምንም እንከን የሌለበትና የሚያብለጨልጭ ትልቅ መስታወት ነበር። አቤል አለችው በእርጋታ ድምፅ፣ ይህ መስታወት ላለፉት 3 ዓመታት የነበረንን ንጹህ ፍቅርን ይወክላል። አሁን ግን አንድ ነገር እንድታደርግልኝ ይፈልጋለሁ። ይህ ድንጋይ ውሰድና መስታወቱን በሙሉ አይለት ሰባብረው። አቤል ግራ ተጋባ። ለምን? ይሄ እኮ ውድ መስታወት ነው አለ። እሷ ግን ደግማ አዘዘችው። አቤል በድንጋዩ መስታወቱን መታው። መስታወቱ በታላቅ ድምፅ ተሰባብሮ መሬት ላይ ተበታተነ። የማይቻል ጥገና። አሁን ደግሞ አለችው ቅድስት፣ እነዚህን ስብርባሪዎች አንሳና ምንም ምልክት ሳይኖርባቸው መልሰህ አጣብቃቸው። አቤል ለሰዓታት መሬት ላይ ተቀምጦ ስብርባሪዎቹን ለመገጣጠም ሞከረ። ስብርባሪዎቹ በጣም ጥቃቅን ከመሆናቸው የተነሳ እጆቹን ደጋግመው አቆሰሉት። ደሙ በመስታወቱ ላይ ይፈስ ነበር። በመጨረሻም ተስፋ ቆርጦ ቀና አለ። አይቻልም ቅድስት፣ በገጥመው እንኳን ስንጥቁ አይጠፋም፣ ደሙም እጄን በላኝ አላት። ቅድስት በለሰለሰ ድምፅ እንዲህ አለችው፣ አየህ አቤል፣ ንዴት ልክ እንደዚህ ድንጋይ ነው። ቃላቶችህ ደግሞ መስታወቱን እንደሚሰባብሩት ድንጋዮቹ ናቸው። እኔ ሁልጊዜም ይቅር እልሃለሁ፣ ነገር ግን ይቅርታ ልክ እንደ ማጣበቂያ ነው። መስታወቱ መልሶ ሊያያዝ ይችላል እንጂ የደረሰበትን ስንጥቅ ሊያጠፋው አይችልም። በሄድክ ቁጥር በልቤ ላይ ጠባሳ ትተህ ታልፋለህ። ዛሬ እጅህ የቆሰለው መስታወቱን ለመጠገን ስትሞክር ነው። እኔም የሰበርከውን ፍቅራችን ለመጠገን ስል ሁልጊዜ ውስጤ ይቆስላል። የለውጡ ጅማሮ። አቤል ለመጀመሪያ ጊዜ ቃላቶቹን ክብደት ተረዳ። የሰባበረው መስታወት ላይ የፈሰሰው የገዛ ደሙን የቅድስትን የውስጥ ስቃይ አሳየው። ሰርጋቸው ከማካሄዱ በፊት ለ6 ወራት ያህል ራሱን ለማሻሻልና ንዴቱን ለመቆጣጠር በቁርጠኝነት ሰራ። ከዓመታት በኋላ አቤልና ቅድስት ደስተኛ ትዳር መሰረቱ። በቤታቸው ሳሎን ውስጥ ግን ያ የተሰባበረበት በማጣበቂያ የተገጣጠመ መስታወት በትልቅ ክፈፍ ተደርጎ ተሰቅሏል። አቤል በተቆጣ ቁጥር ያንን መስታወት ይመለከታል። ያን ቃላት ሊያደርሱት የሚችሉት ስብራት ያስታውሳል። ቁጣውን በትዕግስት ይወጣል።
ቁም ነገር ፍቅር ማለት መቻቻል ብቻ ሳይሆን የምንወደውን ሰው ላለመጉዳት ራሳችን መግራትም ጭምር ነው። በንዴት የተናገርነው ቃል በይቅርታ ሊታለፍ ይችላል። ትውስታ ግን በሰውየው ልብ ውስጥ ለዘላለም እንደ ተሰነጠቀ መስታወት ይሆናል። አቤልና ቅድስት ትዳር መስርተው ጥቂት ዓመታትን አሳለፉ። ያ በመጣበቅ የተገጣጠመው መስታወት ሳሎናቸው ውስጥ መኖሩ አቤልን ታጋሽ አድርጎታል። ነገር ግን ህይወት ሁልጊዜም አልጋ በአልጋ አይደለችም። ትልቁ ፈተና የመጣው የመጀመሪያ ልጃቸው በወለዱ በሁለተኛ ዓመት ነበር። አቤል በስራው ዓለም ላይ ትልቅ ጫና ውስጥ ወደቀ። ኩባንያው ኪሳራ ውስጥ በመግባቱ ምክንያት እንቅልፍ አጣ። የድሮው ቁጣ እንደገና በውስጡ ማቆጥቆጥ ጀመረ። ቅድስት የባሏን ሁኔታ ተረድታ በምታውቀው ትዕግስት ልታስታግሰው ብትሞክርም አቤል ግን ራሱ እያራቀ መጣ። ያልተጠበቀው ግጭት። አንድ ምሽት አቤል ከስራ ዘግይቶ እጅግ ተበሳጭቶ ገባ። ቅድስት በፈገግታ ተቀብላ እራት አቀረበችለት። ሆኖም አቤል በምግብ አቀራረቧ ላይ ሰበብ በመፈለግ መጮህ ጀመረ። ይህ ምግብ አይበላም፣ ሁልጊዜ ግዴለሽ ነሽ እያለ ድምፁን ከፍ አደረገ። ቅድስት ልጇ እንዳይነቃ በመስጋት አቤል እባክህ ድምፅህ ቀንስ፣ ሕፃኑ ተኝቷል አለችው። ይህ ንግግሯ ግን አቤል ይበልጥ አበሳጨው። ንዴት ተነሳና ሳያስበው ሳሎን ውስጥ ወደ ተሰቀለው የተገነጣጠለው መስታወት ጠቆመ። ይህ መስታወት እዚህ የተሰቀለው እኔን ለማሰቃየት ነው? ሁልጊዜ ጥፋተኛ እንደሆንኩ እንዲሰማኝ ነው የምትፈልጊው? ብሎ ጮኸ። ከዚያ በንዴት ያንን በማጣበቂያ የተጣበቀው መስታወት ከግድግዳው ላይ አንስቶ መሬት ላይ ወረወረው። በዚህ ጊዜ ግን መስታወቱ እንደ መጀመሪያው አልተሰባበረም። ይልቁንስ ቀድሞ ተጣብቆ የነበረውን ቦታ ላይ ተገነጠለና ትላልቅ ስለታም ስብርባሪዎች ሆኑ። ቅድስት ደነገጠች። አቤልም በንዴት ከቤት ወጥቶ ሄደ። የዝምታ ስቃይ። አቤል ለ3 ቀናት ወደ ቤት አልተመለሰም። በ3ኛው ቀን ሲመለስ ቤቱ ጭር ብሏል። ቅድስት የለችም፣ ልጃቸው የለም። ሳሎን ውስጥ መሬት ላይ ግን መስታወት ተነስቷል። በቦታው ላይ አንድ ደብዳቤና አንድ ትንሽ ፋይዳ መዝገብ ተቀምጧል። ደብዳቤ እንዲህ ይላል። አቤል፣ መስታወቱ ለመጀመሪያ ጊዜ ስሰብረው መጠገን ይቻላል ብዬ አምን ነበር። ለዚያም ነው አብሬህ የቆየሁት። ነገር ግን የተጠገነው መስታወት በድጋሚ ስሰብረው ስብርባሪዎቹ ይበልጥ ስለታም ይሆናሉ። ለመጀመሪያ ጊዜ ስትሰብረው ልቤ ላይ ጠባሳ ጥለህ ነበር። አሁን ግን ያንን ጠባሳ ላይ ደግመህ ስትሰነጥቀው ቁስሉ ሊድን አይችልም። ዝምታዬ ፍርሃት መስሎ ከሆነ ተሳስተሃል። ዝምታዬ ለአንተ ያለኝን ፍቅር የመጨረሻ ጠብታ ላለማፍሰስ ነበር። አቤል ደብዳቤውን አንብቦ ሲጨርስ ያንን ፋይል ከፈተ። የፍቺ ሰነድ ነበር። ቅድስት ካሁን በኋላ ልቧን ለዳግም ስብርባሪ አሳልፋ መስጠት እንዳልፈለገች ገባው። የመጨረሻው እድል። አቤል ያኔ ነው ትልቁ ስህተቱ የገባው። ሰው አንዴ ታገሰ ማለት ለዘላለም ይታገሳል ማለት እንዳልሆነ ተረዳ። ቅድስት የሄደችው ተቆጥታ ሳይሆን ተስፋ ቆርጣ ነበር። ቁጣ ሰውን ሊገፋ ይችላል፣ ተስፋ መቁረጥ ግን ሰውን ለዘላለም ያርቃል። አቤል ቅድስት ወዳለችበት የአባቷ ቤት ሄደ። ደጃቸው ላይ ቆሞ ልቧን ለመመለስ ምን ማድረግ እንዳለበት አሰበ።
በዚህ ጊዜ ግን እንደ ድሮ ይቅርታ የሚል ቃል ብቻ በቂ እንዳልሆነ ያውቃል። አቤል ከቅድስት አባት ቤት ደጃፍ ላይ ለሰዓታት ቆመ። ይቅርታ መጠየቅ ብቻ ትርጉም እንደሌለው ገብቶታል። በመጨረሻም በሩ ተከፈተና የቅድስት አባት ወጡ። አቤል አዩትና በረጅሙ ተንፍሰው አጠገቡ ተቀመጡ። ልጄ አሉት። ልጄ አሉት አባትየው። ፍቅር ልክ እንደ እሳት ነው። ቤትን ሊያሞቅ ይችላል፣ ካልተጠነቀቁ ግን ቤቱን ያቃጥላል። አንተ ቅድስትን ማቃጠል ከጀመርክ ቆየህ። አሁን የፈለገችው ይቅርታ ሳይሆን ሰላሟን ነው። አቤል እንባው እየፈሰሰ አውቃለሁ አባ፣ ግን አንድ የመጨረሻ እድል ብቻ እፈልጋለሁ አለ። ያልተጠበቀ ውሳኔ። ከሳምንት በኋላ አቤል ወደ ቅድስት መጣ። ነገር ግን እንደ ድሮ ሊያባብላት ወይም እንድትመለስ ሊለምናት አልሞከረም። ይልቁንም አንድ ትንሽ የእንጨት ሳጥን ሰጣት። በሳጥኑ ውስጥ የነበሩት እነዚህ የተሰባበሩ የመስታወት ስብርባሪዎች አልነበሩም። ይልቁንስ ስብርባሪዎቹ ቀልጠውና ተሰርተው ወደ ቆንጆ የመስታወት ጌጥ ተቀይረዋል። አቤል እንዲህ አላት፣ ቅድስት የተሰበረው መስታወት እንደነበረ መመለስ እንደማልችል አውቄያለሁ። ያንን ትዝታ ጠግኖ ለመኖር መሞከር ሁልጊዜም ቁስሉን መቀስቀስ መሆኑን ገብቶኛል። ስለዚህ ስብርባሪዎቹ ሰብስቤ ወደ አዲስ ቅርጽ ቀየርኳቸው። እኔም እንደዚህ አዲስ ሰው መሆን እፈልጋለሁ። የተሰበረውን ማንነቴን ትቼ በአዲስ ትዕግስትና ፍቅር ላገለግልሽ እፈልጋለሁ። አሁን እንድትመለሺ አልጠይቅሽም፣ ነገር ግን ዳግም እንድትተማመኝብኝ እድል እንድትሰጪኝ እለምንሻለሁ። የመጨረሻው ትምህርት። ቅድስት የአቤልን አይኖች ተመለከተች። በዚህ ጊዜ በአይኖቹ ውስጥ የሚታየው ኩራት ሳይሆን እውነተኛ መሸነፍ ነበር። ቅድስት ወዲያውኑ አልተመለሰችም። ይልቁንም አቤል ራሱን እስኪቀየርና ለውጡ ዘላቂ መሆኑን እስክታምን ድረስ ለወራት በሩቅ ሆና ታዘበችው። አቤል በዚያን ጊዜ ውስጥ የቁጣ አስተዳደር ትምህርቶችን ወሰደ። ከጓደኞቹ እና ከቤተሰቦቹ ጋርም ያለውን ግንኙነት አደሰ። በመጨረሻም ፍቅር የተሰበረውን መጠገን ብቻ ሳይሆን ካለፈው ስህተት ተምሮ አዲስና የተሻለ ማንነትን መፍጠር መሆኑን በተግባር አሳየ። ታሪኩ ሲጠናቀቅ አቤልና ቅድስት እንደገና አብረው መኖር ጀመሩ። በዚህን ጊዜ ግን በሳሎኖቻቸው ውስጥ የተሰቀለውን የተሰባበረው መስታወት ሳይሆን ከስብርባሪዎቹ የተሰራውን ያ የሚያምር የጥበብ ስራ ነበር። ይህም የሚያስታውሳቸው ስህተታቸው ሳይሆን ከስህተታቸው ወጥተው የገነቡትን አዲስና ጠንካራ ፍቅር ነበር። የታሪኩ ማጠቃለያ አንድ ጊዜ በህይወታችን ውስጥ ነገሮችን እንደነበሩ ለመመለስ መሞከር ዋጋ የለውም። ይልቁንስ ስህተቶቻችን አምነን በመቀበል ካለፈው ስብርባሪ አዲስና ውብ ህይወት መገንባት ብልህነት ነው። ፍቅር ይቅርታን ብቻ ሳይሆን እውነተኛን የባህሪ ለውጥን ይፈልጋል። ታሪኩን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰቡ ነው። ስላዳመጣችሁን እናመሰግናለን።